የኔ አንበሳ የኔ ጀግና ቡራዬ ያሸዋል ገና ማለት ዛሬ ነው። የታባቱንስና እንዴት ደስ እንዳለኝ እንዳትጠይቁኝ ጋይስ። ወይኔ ውስጤ እንዴት ተቃጥዬ እንደነበረ እንደኔ ነዳችኋል ጋይስ። እኔ ንድድ ነው ያልኩት፣ እንዴት እንደተቃጠልኩ እንዳትጠይቁኝ። በጣም ደስተኛ ነኝ። ሀይሚ ግን ምን ሆነሽ ነው? ዞር በይለት ይበለው። ደሞም እንዳለው ሰምታችኋል። እንዳልቀየርብ ካላለም ተው እንጂ ኩዚ ልትቀየር የድር ኩባያ ተው እንጂ የድግስ ቤት ጭልፋ እንዴት ነው የምትቀየረው? ኩሩሩ በደንብ አድርጎ ነው ያናፈጠቅ። ወይኔ ዘረገፈው። ሳይ ደስታዬን አልቻልኩትም። ደስ ነው ያለኝ። እንዴት ተቃጥዬ እንደነበረ ታውቃላችሁ ጋይስ። ይሄ ሁሉ ስራ የእሱ ሴራ ነው ባይዘዌ ማለት ነው። ዳኒ ሀይሚን ፈልጓት አይደለም፣ ሀይሚን ፈልጓት ሳይሆን ብር ተቀብሎ ነው። የሚገርማችሁ ነገር ማለት ነው። ኢቭን እንኳን ዛሬ እንኳን ቡርኬ ዳኒ ላይ ፊቱን ሲያፈጥበት አይታችኋል። እሱ ሀይሚ ይላል። ሀይሚ ነገሩን ወደ ሀይሚ ለማስኬድ ማለት ነው። ወደ ሀይሚ ለማስኬድ ሀይሚ ይላል። እኔ ትንሽ ያዘንኩበት ነገር ደግሞ አለ። እሱም ያዘንኩት ምንድን ነው? ቡርኬ በሀይሚ ላይ ተስፋ የቆረጠ ይመስለኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም ባላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እውነት ከስፖርት ቤት ገብቼ በጣም ድክም ብሎኛል ጋይስ እና ማውራት ሁሉ አልችልም። ቪዲዮቸውን አይቼ በቃ በደስታ ቪዲዮማ ሳልሰራማ ደስታዬን ሳልገልጽማ አልተውም ብዬ ነው እና በጣም ደስ ነው ያለኝ። በጣም በቃ ቪዲዮዋቸውን ሳየው በጣም ይበቃኛል እንለያይ ብላለች። ይሄው እዚህ ጋር ለጠፍኩላችሁ ማለት ነው። የሱን ቪዲዮ ወደ ሷ ኮሚኒቲ ስታረግ ይበቃኛል እንለያይ፣ መለያየት ቀላል ነው፣ ነገር ግን ነገ መልሰሽ ቡርኬን ለማግኘት በጣም ከባድ ይሆንብሻል። ምክንያቱም ሁለታችሁም የተፈጠረውን ነገር ቆም ብላችሁ ስታስቡት ወደ ራሳችሁ ስትመለሱ በማይረባ ነገር እንደተለያያችሁ ሲገባሽ እርግጠኛ ነኝ ትጸጸቻለሽ። ቡርኬ ይጸጸታል። ቡርኬን አረጋግጡ። ቡርኬ በጣም ተደናብሯል። ግን ሌላው ደግሞ በጣም ያሳቀኝ እንዳልቀየርብህ ካላለም ሊቀየር ማን ካንተ የምትቀየረው? የትኛው አስማት ተጠቅመክ ነው ልትቀየር የምትችለው? አየንክ እኮ አንዴ እንኳን እጅክን መሰንዘር አልቻልክም ዳኒ ተብዬ ማለት ነው። ቡርኬ እንደዛ ሲያነጣጥፍክ ሲያናፍጥ ከፍ እያደረገ ዝቅ ሲያረግክ ብድግ እያረገ ወደ መሬት ሲጥልክ ከፍ አድርጎ እኮ እንዲህ ወደ መሬት ጣል ያደረገክ እንደ ዶሮ እኮ ነው። ለማንኛውም በጣም ደስተኛ ሆኛለሁ ዛሬ ጋይስ፣ በጣም ነው ደስ ያለኝ። ምን የሚከፋኝ ነገር የለም። ትንሽ የከፋኝ ነገር ምን መሰላችሁ? ሀይሚ አሁን ነቅታለች። ፌክ እንደሰራባት ዳኒ የሆነ ፐርሰንት እንደነቃች ውሸትክን ነው እያለችው ነበር ካያችሁና የሆነ ፐርሰንት እንደነቃች ድራማ እንደሰሩባት ዳኒና ሶሲ እንደቀለዱባት በዛ ምክንያት ትንሽ የተወሰነ ነገር ገብቷታል። ነገር ግን እሷ ሲገባት ደግሞ ትንሽ ነው የገባት። ትንሽ ሲገባት ደግሞ ቡርኬ ተስፋ የቆረጠ ይመስለኛል። ምክንያቱም ከዚህ በኋላ ከአንቺ ጋር ምንም አይነት ወሬ የለኝም፣ የራስሽን ህይወት ኑሪ፣ የራሴን ህይወት እኖራለሁ ብለዋል። ያው ወንድ ልጆች ፈጣን ናቸው፣ ባይዛዌ ፈጣን ናቸው። የሆነ ታሪክ ልንገራችሁ። ጓደኛዬ የዛሬ ስንት ዓመት ሳውዲ ትኖራለች እና ልክ እንደዚህ ከባሏ ጋር የሆነ ጭቅጭቅ ነገር ይፈጠራል። ከዛ በኋላ በቃ ብትለመን ብትባል እምቢ ትላለች በወቅቱ። ከዛ ሌላ ሪሌሽን እሱ አልጀመረችም። እሱ ግን ከነበረበት ዲፐርሽን ለማጽናናት ብላ ከአንዲት ልጅ ጋራ ይቀራረባል፣ ትቀርበዋለች። በቃ አይዞክ ምናምን እያለችው ማለት ነው ልጅቷ። ከዛችን ልጅ ጋራ በአጭር ጊዜ ውስጥ ሪሌሽን ጀመረ። ከዛ ምን ይሁን ይቅርታ ብትጠይቀው፣ በሰው ብታስለምነው፣ እኛ ብንለምነው፣ በቃ ሰውየው ሌላ መስመር ሄዷል። ከዛ ተጸጸተች። እስከ ዛሬ ድረስ በጣም ከመጸጸቷ የተነሳ ስቴል ትዳር አልጀመረችም። ይሄ ታሪክ የምነግራችሁ ከ4 ዓመት በፊት የነበረ ነው እና ምን ልላችሁ ፈልጌ ነው፣ ሀይሚ እኛ እንኳን ተይ እያልን ያ ሁሉ ቪዲዮ ስንሰራ አልሰማ ብላን፣ ዛሬ ግን ዳኒን ስታፋጥጠው አሳየው ቪዲዮ አሳየው ለኔ ያሳየከኝን ስትለው፣ ዳኒ ግን ማስረጃውን ማሳየት አልቻለም። ምክንያቱም ውሸት ስለሆነ ማለት ነው። እና ሀይሚ በዚህ ዘመን እንዴት እንዳመነችው ዳኒ ፎቶ ኤዲት ቪዲዮ ኤዲት በሚሰራበት ዘመን ላይ ዳኒን እንዴት አምና ቡርኬን በዛ ሁኔታ እንደዛ ልታረግ እንደቻለች ባላቅም፣ ነገር ግን አሁንም ቢሆን ግን እኛ ሌላ መስመር እንድትሄዱብን አንፈልግም፣ እንድትለያዩም አንፈልግም። መቼም ደግሞ ለጠላት መቼም እጅ እንድሰጡ ስለማንፈልግ አትለያዩም፣ ትታረቃላችሁ። መቼም አትለያዩም፣ እመኑኝ ማለት ነው። ሁላችሁም ይሄ ቪዲዮ የምትሰሙ በሙሉ ኮመንት ላይ መቼም እንደተለመደው ቻሌንጅ እንጀምር። በባለፈውም ቻሌንጅ ጀምረን እኛ አሸናፊ ሆነናል ማለት ነው ጋይስ። እና አሁንም ደግሞ ለጠላቶቻችን እንዳይደሰቱ ሁላችሁም ይህን ቪዲዮ ያያችሁ በሙሉ የሀይሚ አድናቂ ነኝ የምትሉ ሁሉ የሰውን ፍቅር፣ ደስታ ማግኘትን ሁሉ
ነገሩን የምትወዱ መልካም አስተሳሰብ ያላችሁ በሙሉ ኮመንት ላይ ሀይሚና ቡራ መቼም አይለያዩም እያላችሁ እንደ ባለፈው ቻሌንጅ እንጀምር ማለት ነው። ይሄ ቻሌንጅ ነው ጋይስ፣ ይሄ ቻሌንጅ ነው። ከ300 በላይ ኮመንት እንደዚህ ማግኘት ፈልጋለሁ ማለት ነው፣ እንደ ቻሌንጅ ማለት ነው። ይሄ ቻሌንጅ ነው። ሁሉም በሀይሚና በቡራ የሚሰሩ ዩቲዩበሮች ይህን ቻሌንጅ እንዲቀላቀሉት እፈልጋለሁ። እናንተ ግን ኮመንት ላይ ሞር ሀይሚና ቡራ መቼም አይለያዩም እያላችሁ ኮመንት ላይ ወይም ደግሞ ኤች ኤንድ ቢ እያረጋችሁ የልብ ቅርጽ አድርጉ። ሀይሚ ቡራ አይለያዩም ወይም ደግሞ ኤች ኤንድ ቢ እያረጋችሁ የልብ ቅርጽ አስቀምጡ ማለት ነው ውዶችዬ። እንደማይለያዩ ነው እኔ ተስፋ የማደርገው። አይኖ ሿሿ ተሰርተዋል፣ ተቀልዶባቸዋል። ነገር ግን አሁን እየነቁ ይመስለኛል። በተለይ ሀይሚ እርግጠኛ ባልሆንም የሆነ ትንሽ ፍንጭ ነገር የገባት ይመስለኛል። ቡርኬ ግን ዛሬ ባደረግከውና በሰረከው ስራ እውነት በጣም ደስ ብሎኛል። እየሳኩ ነው የምተኛው ዛሬ ጋይስ፣ እየሳኩ ነው የምተኛው። አልዋሻችሁም፣ በጣም ፈታ እያልኩ ነው የምተኛው። እንደ ነገርኳችሁ ቻሌንጃችሁን ተቀላቀሉ። ኮመንት ላይ እንዳልኳችሁ ሀይሚ ኤንድ ቡራ እያላችሁ ወይም ደግሞ ሀይሚ ኤንድ ቡራ አይለያዩም እያላችሁ በአማርኛ ሁላችሁም ኮመንት ጻፉ። ወዳችኋለሁ፣ አከብራችኋለሁ። ጉድ ናይት